በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን የሚሰሙ ጆሮቻችሁ የተመሰገኑ ናቸው። ድምጸ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ትምህርተ ሃይማኖት፣ ሥርዓተ እምነትና ክርስቲያናዊ ትውፊትን የሚያስተምር የሬዲዮ መርሃ ግብር ነው። ድምጸ ተዋህዶ እግዚአብሔር ይረዲኦ ውስተ ዓራተ ሕማሙ ወይመይጥ ሎቱ ኩሎ ምስካቤሁ እምደዌሁ አንሰብ እግዚኦ ተሳለኒ ልመናዬን ስማኝ ቃሌን ማድመጥ እውነተኛ አምላክ ሰላም ጤና ይስጥልን። የተወደዳችሁ አድማጮቻችን እንደምን ቆይታችኋል? ይህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ በማህበረ ቅዱሳን የሚዲያ አገልግሎት ተቋም እየተዘጋጀ ወደ እናንተ የሚደርሰው የድምጸ ተዋህዶ የሬዲዮ መርሃ ግብራችን ነው። የተወደዳችሁ አድማጮቻችን የዛሬ የካቲት 29 ቀን ዕለተ መጻጉዕ መርሃ ግብራችንን ጀምረናል። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። መልካም ቀሲስ፣ በድጋሚ እንኳን ለአራተኛው ሳምንት የአብይ ጾም ሳምንት በሰላም አደረሶት። አድማጮቻችንም እንኳን አደረሳችሁ ማለት ነው ወዳለው። ቀደም ሲል እንግዲህ በወንድማችን ዲያቆን ብርሃኑ አማረ ምስባክ ነው ዝግጅታችንን የጀመርነው። እንግዲህ ይሄ ሰሙን ዛሬ አራተኛው ሰንበት ነው። ሁላችንም እንደምንረዳው በቅዱስ ያሬድ የወቅቶች የበዓላትና የአጽዋማት አሰያየም ስርዓት ውስጥ ይሄ የአብይ ጾም አራተኛው እሁድ ወይም ሰንበት መጻጉዕ ተብሎ የሚጠራ ሰንበት ነው። እንግዲህ ይሄ ሰንበት ወይም ይሄ ሳምንት መድኃኒታችን ኢየሱስ ክርስቶስ የነፍሳችን የስጋችን መድኃኒት ሆኖ የመጣ መሆኑ ይታወቃል። ገና ሳይወለድ መልአኩ ቅዱስ ገብርኤል ለእመቤታችን ለድንግል ማርያም ባበሰራት ጊዜ ስሙን ኢየሱስ ትዪዋለሽ ሕዝቡን ሁሉ ከኃጢአታቸው የሚያድናቸው ነውና ብሎ ስሙን ከነትርጓሜው ተናግሯል። ኢየሱስ ማለት መድኃኒት ማለት ነው። መድኃኒትነቱም በነፍስ በስጋ ላለ ቁስለት ወይም በሽታ ጭምር ነው እና መድኃኒት ኢየሱስ ክርስቶስ ድውያነ ስጋን በተአምራት ድውያነ ነፍስን በትምህርት የመፈወሱን ከልዩ ልዩ አይነት ደዌያት እየፈወሰ ጤናን ብርታትን የመስጠቱን ነገር በተለየ ሁኔታ የምናስብበት ሳምንት ነው። ሙሉ ዓመቱ የመድኃኒታችን ነገረ ምሕረቱ ወይም የቸርነቱ ነገር ሲነገር ሲዘከር ይኖራል። በተለየ ሁኔታ ደግሞ መጻጉዕ ብለን በምንጠራው በዚህ ሳምንት የመድኃኒታችን ኢየሱስ ክርስቶስ ቸርነት ወይም ከሃሊነት አብሮ ተያይዞ የሚነገርበት ሰንበት ነው። እንግዲህ በልዩነት ዛሬ የዮሐንስ ወንጌል ምዕራፍ 5 ላይ የተመዘገበውና ለ38 ዓመታት ያክል ያልጋ ቁራኛ ሆኖ የኖረው መጻጉዕ በሁሉን ቻይ ክርስቶስ አማካይነት ብርታት ተሰጥቶት ፈውስ ተሰጥቶት ለብዙ ዘመናት የተሸከመውን አልጋ እርሱ ደግሞ በተራው ተሸክሞት እንዲሄድ ፍቃድ ያገኘበት ዕለት ነው። እንግዲህ መጻጉዕ ማለት ድዊ በሽተኛ ማለት ነው። የሰው ስም አይደለም። በሚኖርበት አንጻር ቅዱስ ያሬድ ይህንን ሳምንት መጻጉዕ ብሎ ጠርቶታል እና የአንድ ሰው ወይም የሁለት ሰው መጠሪያ ስም አይደለም። ድዊ በሽተኛ ማለት ነው መጻጉዕ ማለት። መስባኩም ደግሞ ያው ክቡር ዳዊት አስቀድሞ
እግዚአብሔር በችግሩ በበሽታው ሳለ ያነጥፍለታል። በደዌ ዳኛ ባልጋ ቁራኛ ተይዞ ባልጋ ሳለ እግዚአብሔር አልጋውን ያነጥፍለታል እያለ የተናገረው ቃል ትንቢት ነው ዛሬ የሚሰበከው ምስባክ። ቅድምም ወንድማችን ዲያቆን ብርሃኑ አማረ በኮተቤ ሀገረ ገነት ቅዱስ ጊዮርጊስ ቤተክርስቲያን አገልጋይ ነው፣ እሱ ያዜመልን ያንኑ ነው። ቃልዮትን ያሰማልን ቀሲስ። እንግዲህ የዛሬ የድምጸ ተዋህዶ የሬዲዮ ዝግጅቶቻችንም እንግዲህ መጻጉን የተመለከተ ለአድማጮቻችን በቂ ግንዛቤን የሚሰጥ ለማያውቁት በቂ እውቀት የሚያገኙበት፣ ለዘነጉ ለረሱ ደግሞ የሚያስታውሱበት ልዩ ዝግጅት ነው ያዘጋጀ ነው። ተመልሰን ከአንድ ዝማሬ በኋላ ከአድማጮቻችን ጋር የምንገናኝ ነው የሚሆነው። የዛሬውን የድምጸ ተዋህዶ የሬዲዮ ዝግጅታችንን እየመራንና እያስተዋወቅን ወደ እናንተ የምንደርሰው ቀሲስ ዮሴፍ ይኩኖ አምላክና እኔ ማርሴማዊት ሰይድ ነኝ። አብራችሁን እንድትቆዩ እንጋብዛለን። መልካም ጊዜ ይሁንላችሁ። ጎበኛል በምድር በሰማዩም ስፍራ በቀመጣል ከቅዱሳን ጋራ ልመናዬን ስማኝ ቃሌን ልመናዬን ስማኝ ቃሌን ማድረግ እውነተኛው አምላክ። የተከበራችሁ አድማጮቻችን ከዝማሬው ተመልሰናል። እየተከታተላችሁ ያላችሁት የማህበረ ቅዱሳን የድምጸ ተዋህዶ የሬዲዮ ዝግጅታችን ነው። ቀደም ሲል አድማጮቻችን ልመናዬን ስማኝ ቃሌንም አድምጠኝ እውነተኛው አምላክ ሰላምህን ሰጠኝ የሚለውን ዝማሬ ወንድማችን የዲያቆን መገርሳን ዝማሬ ነበር የሰማነው። አሁንም ዝግጅቶቻችን እንደቀጠሉ ናቸው። ቀሲስ በተከታይነት እንግዲህ ወደ አድማጮቻችን የምናደርሰው ዝግጅት መጣጥፍ ነው። ይህ መጣጥፍ እህታችን በሄርሜላ ጋሻው አማካይነት የተዘጋጀ ነው። እርሷ መጽሐፍትን አገላብጣ ከመምህራን የሰማችውን ሁሉ አዋህዳ ለዚህ ዝግጅት በሚሆን መልኩ አሰናድተዋለች። ያንን ዝግጅት እናደምጣለን። አድማጮቻችን እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአብይ ጾም አራተኛ ሳምንት መጻጉዕ። ከቅዱስ ያሬድ በተገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የበዓላት ቀኖና መሰረት የአብይ ጾም አራተኛው ሰንበት መጻጉዕ ይባላል። መጻጉዕ ማለት በሽተኛ ማለት ነው። በዚህ ዕለት ጌታችን በቤተ ሳይዳ መጻጉዕን ማዳኑ ቤተክርስቲያናችን ትሰብካለች። ለ38 ዓመታት ያህል የፈውስ ተስፈኛ ሆኖ በመጠመቂያው አጠገብ የኖረ መጻጉዕን በአልጋው ተኝቶ ሳለ ደዌው እንደጠናበት ፈውስ እንደዘገየበት አይቶ አሁን እንደሚለው ያወቀ መጻጉዕን ልትድን ትወዳለህ አለው። መጻጉዕም ሰው የለኝም በማለት የመዳን ጉጉቱን ከወዳጅ አልባነቱ ጋር ገለጠ። ጌታም ተነስና አልጋህን ተሸክመ ሂድ አለው። ወዲያው አፈፍ ብሎ በፍጥነት ያን ሁሉ ዘመን የተሸከመችውን ጠንካራ አልጋ ተሸክሟት ሄዷል። የዮሐንስ ወንጌል ምዕራፍ 5 ከቁጥር 5። ጌታችን መጻጉዕን ተነስተ አልጋህን ተሸክመ ሂድ ያለው ስለ ሁለት ነገር ነው።
አንደኛው ቅዱስ ኤስድሮስ እንዳለው አልጋው ጠንካራ የብረት አልጋ ነበርና ጽንዓት አምራቱን ለማሳየት ነው። ሁለተኛው ታዲያ ቢያድነኝ በከንቱ መች ሆነና የገዛ አልጋዬን ትችለት የመጣው ለመዳኔ ዋጋ የከፈልኩበት አይደለምን እንዳይል መድኃኒታችን ኢየሱስ ክርስቶስ ያለህን ይዘህ ሂድ እኔ ካንተ አንዳች አልሻም ባሰኘ ቃል አልጋህን ተሸክመ ሂድ ብሎታል። ይህ ሰንበት የሕሙማን ፈውስ መታሰቢያ ዕለት ነው። የሰንበቱም ስያሜ በእለቱ የሚነበቡትን የቅዱሳት መጻሕፍትን ምስጢርና የጾመ ድጓውን ይትባሃል ተከትሎ የተሰየመ ነው። በመልእክታቱ የሚነበቡት የቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 5 ቁጥር 1 እና የያዕቆብ መልእክት ምዕራፍ 5 ቁጥር 14 ስለ ድውያን መፈወስ የሚያወሱ ናቸው። ከሐዋርያት ሥራ የሚነበበውም እንዲሁ የሐዋርያት ሥራ ምዕራፍ 3 ቁጥር 1 የዕለቱ ምስባክ እንዲሁ የድውያንን መፈወስ የሚሰብክ ሲሆን እግዚአብሔር በደዌው አልጋ ላይ ሳለ ይረዳዋል፣ መኝታውንም ሁሉ ከበሽታው የተነሳ ይለውጥለታል። እኔስ አቤቱ ይቅር በለኝ አንተም በድያለሁና ለነፍሴ አስተስሪላት አልሁ ይላል መዝሙር 40 ከቁጥር 3። በቤተ ሳይዳ መጠመቂያ ይፈጸም የነበረው ድህነት ምሳሌው እንዲህ ነው። ውሃውን ያናውጥ ወይም ይባርክ የነበረው መልአክ የቀሳውስት ምሳሌ፣ ውሃው የጥምቀት ምሳሌ፣ አምስቱ መመላለሻ እርከን የአምስቱ አእማደ ምስጢር፣ የአምስቱ ድውያንና የአምስቱ ጾታ ምእመናን ምሳሌ ናቸው። በቤተ ሳይዳ መጠመቂያ ይፈጸም የነበረው ድህነት ምሳሌው እንዲህ ነው። ውሃውን ያናውጥ ይባርክ የነበረው መልአክ የቀሳውስት ምሳሌ፣ ውሃው የጥምቀት ምሳሌ፣ አምስቱ መመላለሻ እርከን የአምስቱ አእማደ ምስጢር፣ የአምስቱ ድውያንና የአምስቱ ጾታ ምእመናን ምሳሌ ናቸው። በቤተ ሳይዳ በዕለተ ቀዳሚት የሚፈወሰው አንድ ሰው ብቻ ነበር። አንድ ብቻ መሆኑ አለመቅረቱን ሲያሳይ አለመደገሙ ደግሞ ፍጹም እንዳልነበር ያሳያል። መጻጉዕ ግን ያዳነውን ረሳ፣ በሐሰትም መሰከረበት፣ ወደ ቀደመ ደዌውም ተመለሰ። መጻጉዕ ቀድሞ በቤተ ሳይዳ እያለ የነበረበትን ያንን ሁሉ ጭንቅ ኋላ ረሳው። ይህ ምስኪን መጻጉዕ ሰው የለኝም ብሎ የደረሰለትን ሰው ረሳ። ያዳነውን ማን እንደሆነ ሲጠየቅ እንኳ አላወቀውም። ወንጌላዊውም የዳነው ያዳነውን አላወቀውም ይለዋል። የዮሐንስ ወንጌል ምዕራፍ 5 ቁጥር 13። በምኩራብ አግኝቶ ያዳነውን እንዳወቀውም ሄዶ ለአይሁድ ያዳነኝ እርሱ ጌታ ኢየሱስ ነው ብሎ ነገራቸው። ጌታችን መጻጉዕን ልትድን ትወዳለህ ያለው አስፈቅዶ ለማዳን እንዲሁም በዕለተ አርብ አድነኝ ሳልለው አድኖኝ እንዳይል ሲሆን መጻጉዕ ግን ሰው የለኝም ያለው ያድነኛል ብሎ ሳይሆን ወደ መጠመቂያው ያደርሰኛል ወይም ከሚከተሉት አንዱን አዞ ወደ መጠመቂያው እንዲያደርሰኝ ያደርጋል ብሎ ነበር። አንድ ሊቅ ይህን ታሞ የተነሳ ፈጣሪውን ረሳ የተባለለት መጻጉዕ እና በሐሰት የተከሰሰውን ይቅር ባይ አምላኩን እያደነቀ በጉባኤ ቃናው እንዲህ ተቀኘ። ትርጉም መጻጉዕ ከሚስቱ ከደዌ ጋር ይታረቅ 30 ዓመታት ከርሱ ጋር ኖራለችና። ለብዙ ዓመታት አብረው የኖሩ ባልና ሚስት ሲፋቱ ከናፍቆት የተነሳ መለያየቱ እንደሚከብዳቸውና ተመልሰው እንደሚታረቁ ሁሉ ከዚህ የዋሰ እንዳያገኘ ዳግመኛ እንዳትበድል ተብሎ ከጌታ ማስጠንቀቂያ የተሰጠው መጻጉዕም ያዳነውን ጌታ በጥፊ መቶ ዳግመኛ ወደ 38 የአልጋ ወዳጁ ደዌ ተመልሶ ከእርሷም ጋር መታረቁን የቅኑ ምስጢር ያስተምረናል። ጌታችን ከደዌው ነፃ ወጣው። እርሱ ግን ከደዌው ተለያይቶ መኖር ከብዶት ተመልሶ ታረቃት። ኋላም በአውደ ምኩናን የሐሰት ክስ የቀረበበትን ጌታችንና አምላካችንን ኢየሱስ ክርስቶስን ቀድሞ ወደ መጠመቂያው እንኳን ለመቅረብ አቅም ያልነበረው ዛሬ ግን አልጋ ለመሸከም በበቃውና ያለ ተረፈ ደዌ በጸናው ኃይሉ የጌታውን ጉንጮች በጥፊ የመምታት ጉልበትና ድፍረት አገኘ። አምላከ ምሕረት የክብር ጌታ ቀድሞ ከዚህ የጠናው ስለ ደዌ ስጋ ፈንታ ደዌ ነፍስ እንዳያገኘ ዳግመኛ እንዳትበድል ያለውን ዘንግቶ
ደዌ ዘኃጢአትን ጠርቶ ተወዳጃት። በዕለተ አርብ የጌታውን ጉንጮች የጸፋች እጁም ደርቃ ቀርታለች። የዮሐንስ ወንጌል ምዕራፍ 5 ከቁጥር 14። ከዚህ የፈውስ ታሪክ ፈርጀ ብዙ ነገር እንረዳለን። ለአብነት ያህል ጥቂቶቹን እንመልከት። አንደኛ፣ እግዚአብሔር ህሙማንን በምህረቱ ይጎበኛቸዋል፣ ከደዌያቸው ፈውሶ ጤንነታቸውን ይመልስላቸዋል። ከታሪኩ እንደተመለከትነው 38 ዓመት የተኛውን ከደዌው፣ ከእናቱ ማህፀን ያለ አይን የተወለደውን ከዓይነ ስውርነት፣ 12 ዓመት ደም ሲፈሳት የነበረችውን ከህመሟ፣ ከሞተ 4 ቀን የሆነውን አልዓዛርን ከሞት፣ የመቶ አለቃውን ልጅ ባለበት ሆኖ ከሞት አድኗቸዋል። ይህ የሚያሳየው እምነት ካለንና እግዚአብሔር ከፈለገ ማዳን እንደሚቻለው ነው። ሁለተኛ፣ የዳነ ሰውም ያዳነውን አምላኩን በማወቅ ውለታውን በሃይማኖት ጸንቶ በደግ ስራ መመለስ ይገባዋል። በመጻጉዕ ታሪክ ላይ ግን የምናገኘው እንዲህ አይደለም። ከተጣበቀበት ያልጋ ቁራኛነት እግዚአብሔር ኢየሱስ ክርስቶስ ቢያድነው ለአይሁድ አለቆች ባዳነው ሰውነቱና እግሮቹ ሮጦ ሄዶ ሰብቅ ሰራ። ምስክር ይሆን ዘንድ እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ በማለት እየተናገረው ሳለ በሰንበት ያዳነኝ ኢየሱስ ነው በማለት ያዳነውን በመክሰስ አሳልፎ ሰጠው። የሰውየውን ማንነት ስንመለከት ልቡ ያልዳነ፣ ያዳነውን ሊረዳ ያልቻለ፣ ክፉና ደጉን ማገናዘብ የተሳነው ሰው ነው። ዛሬስ ስለተደረገልን መልካም ነገር ተገቢውን መልካም ምላሽ በበጎነት የመለስን ስንቶቻችን ነን? ሶስተኛ፣ የአብይ ጾም 4ኛው ሰንበት እኛም የታመሙትን መጎብኘት እንዳለብን የምንማርበት ነው። በሰንበት መልካም ስራ መስራትን፣ የታመመ መጠየቅን፣ ያዘነ ማጽናናትን፣ የደከመ መርዳትን፣ የነፍስ ረሃብ ያለበትን በቃለ እግዚአብሔር ማበርታትንና ተመሳሳይ ስራዎችን መስራት ተገቢ እንደሆነ ይሰበክበታል። የሰንበት ቀን የተቀደሰች ዕለት ናትና በሰንበት ክርስቲያኖችን ማበርታት፣ መጠየቅና ለህይወታቸው ተገቢውን መንገድ የምናሳይበት እንጂ የግል ስራ የምንሰራበት አለመሆኑን ይሰበክበታል። አምላካችን ጌታችንና መድኃኒታችን ኢየሱስ ክርስቶስ በሰንበት መልካም በማድረጉ ከአይሁድና ከፈሪሳውያን ፈተና ቢገጥመውም በሰንበት መልካም ከማድረግ ግን ወደ ኋላ አላለም። እኛም በሰንበት የቤተ ክርስቲያንን ነገር ብቻ እንድናደርግ በማሰብ በሰንበት ያልተፈቀደውን ትተን የተፈቀደውን ብቻ ለማድረግ የተዘጋጀን መሆን ይገባናል። ይህ ሳምንት መጻጉዕ ጌታችን ድውያንን ስለመፈወሱ የሚነገርበትና እኛም ባለን አቅም በነፍስ በስጋ የተቸገሩትን ሁሉ መርዳትና ማገዝ እንዳለብን የምንማርበት ሳምንት ነው። ህሙማንን መጠየቅ፣ የታሰሩትን መጎብኘትና ማስፈታት፣ የተራቡትን ማብላት፣ የተጠሙትን ማጠጣት፣ የታረዙትን ማልበስ፣ ያዘኑትን ማረጋጋት ከጌታችን የተማርናቸው ክርስቲያናዊ ምግባራት ናቸው። ይህንን በማስተዋል የሚያስፈልገንን ሁሉ የሰጠንንና ከክፉ ነገር የጠበቀንን አምላክ ውለታውን እያሰብን ልናመሰግነው ይገባል። መጻጉዕ መጀመሪያ የነበረበት ደዌ ስጋ ነበር። ይህንን ለስም አጠራሩ ክብር ይግባውና ጌታችን ኢየሱስ ክርስቶስ አራቀለት፣ አዳነው። ይሁንና በጌታችን ስቅለት ከአይሁድ ጋር በመተባበሩ ያዳነውን ባለማመኑ ግን ደዌ ነፍስ አገኘው። እኛም እንደ መጻጉዕ ደዌ ነፍስ እንዳያገኘን ያዳነንን አምላካችንን ልናውቀው፣ ልናምነው፣ በሕጉና በትእዛዙም ልንሄድ ያስፈልጋል። ያን ጊዜ ከደዌ ነፍስ እንድናለን። ያንን ተስፋ ያልነበረውን በሽተኛ ከደዌ ስጋው ፈውሶ ሕይወትን የሰጠው አምላክ እኛንም በውስጥ በአፍአ ካለብን ደዌ ስጋና ደዌ ነፍስ እንዲፈውሰን፣ ቁስለ ኃጢአታችንን እንዲያርቅልን፣ በሕይወትና በጤና እንዲጠብቀን የእርሱ የጌታችን ቅዱስ ፈቃድ ይሁንልን። ይህንን ዝግጅት ስናሰናዳ የዮሐንስ ወንጌል አንድምታን በዋቢነት ተጠቅመናል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ተመልሰናል አድማጮቻችን። ቀደም ሲል በእህታችን በሄርሜላ ጋሻው የቀረበልን መጣጥፍ ነበር። ቀደም ሲል እንደነገርናችሁ የዛሬ ዝግጅቶቻችን
አራተኛውን ሳምንት መጻጉዕን የሚዳስሱ በሱ ዙሪያ የተነገሩ ትምህርቶችን ወደ እናንተ የምናደርስበት ነው የሚሆነው። እህታችንን በዛ ዙሪያ ያዘጋጀችውን መጣጥፍ ነበረ ቀደም ሲል ያዳመጥነው። ለእህታችን ቃለ ሕይወትን ያሰማልን። ቀሲስ እንደው ከዚሁ ከእህታችን የመጣጥፍ ሀሳብ ሳንወጣ እንደው ስለ ደዌ አንዳንድ ነገሮችን እንድንል ፈለኩኝ። ምናልባት ደዌ ወደ ሰው ልጆች እንግዲህ በተለያየ መንገድ ይመጣልና እንደው እንደ ቤተ ክርስቲያናችን አስተምሮ የተወሰነች ነገር ቢሉን መልካም። እንግዲህ ጥሩ ነው። ደዌያት በልዩ ልዩ ምክንያቶች አንቺ እንዳልሽው ወደኛ ወደ ሰው ልጆች ህይወት በተለይ ወደ ክርስቲያኖች የሚመጡባቸው እድሎች አሉ። እንግዲህ ደዌን በተለይ አሁን የዮሐንስ ወንጌል ምዕራፍ 5 አንድምታ ወንጌል እንደሚገልጽልን እንደሚያብራራልን ደዌያት በልዩ ልዩ ምክንያቶች ወደ ሰው ልጆች መምጣታቸው ብቻ ሳይሆን የየራሳቸው የሆነ ስያሜዎች አሉ። ምናልባት እነዛን ምክንያቶች ስያሜዎቹ ያብራሯቸዋል። ለምሳሌ ደዌ ዘእሴት የሚባል አለ፣ ደዌ ዘኃጢአት የሚባል አለ፣ ደዌ ዘመቅሰፍት የሚባል አለ። በኃጢአት ምክንያት የሚመጣ ደዌ፣ በመቅሰፍት ምክንያት የሚመጣ ደዌ፣ ለንጽህና ወይም ለክብር የሚመጣ ደዌ፣ እንደገና ደግሞ መጠበቂያ ሆኖ ከትዕቢትም ከሌላም አይነት መታጀር መጠበቂያ ሆኖ የሚመጣ ደዌ አለ እና ከዚህ አንጻር ደዌያትን እንደው ጠቅልሎ በኃጢአቴ ምክንያት አገኘኝ፣ ኃጢአተኛ ስለሆነ አገኘው፣ ወይም የተመጣጠነ ምግብ ስላልተመገበ እንደዚህ እያልን ልንናገርባቸው ማንችላቸው መሆናችንን ይልቁኑ እግዚአብሔርን የምናመሰግንባቸው የደዌ አይነቶች መኖራቸውን ማስተዋል ይቸግረናልና እንደዚህ አድርጎ መረዳት ይገባል። እንግዲህ ደዌ ማለት በሽታ ነው፣ ሌላ ትርጉም የለውም። ደዌ ማለት በሽታ ነው። ያ በሽታ ግን በፈቃድ እግዚአብሔር የሚመጣ ይኖራል። ለምሳሌ ቅዱስ ጳውሎስ ከፍተኛ በሆነ በራስ ምታት ይሰቃይ የነበረ የራስ ምታት ህመም የነበረበት ሐዋርያ ነው። ኃይለኛ ራስ ምታት ነበረው። እሱ በእግርም በመርከብም በየብስም በባህርም እየተዘዋወረ ከዓለም ዳርቻ ድረስ እየተዘዋወረ የክርስቶስን ወንጌል ያስተምር የነበረ በጽሁፍም በቃልም ይሰብክ የነበረ ሐዋርያ ነው። ግን ያንን አገልግሎቱን በትጋት እንዳይወጣ አንዳንድ ጊዜ ይሄ መከራ ሲያደርስበት ነበር። እርግጥ እሱ በእነዚህ ነገሮች ተበግሮ ያንን የጀመረውን አገልግሎት አላቋረጠም። ይሁንና ግን የራስ ምታት ነበረበት፣ ኃይለኛ የራስ ምታት። እንዳውም በአንድ ወቅት ምንድነው የተናገረው የጻፈው ቃል እንዲህ ያለ ደዌ ተሰጠኝ፣ እንዲህ ያለ መከራ ተሰጠኝ፣ በስጋዬ እንዳልታበይ ስጋዬ መጎሰሚያ የራስ ምታት ተሰጠኝ ብሎ ተናግሯል። ይሄ ደዌ ከሱ እንዲርቅለት በነገራችን ላይ ከአንዴም 2-3 ጊዜ ሱባኤ ገብቷል። ሱባኤ እየገባ ወደ እግዚአብሔር አመልክቷል። ይህንን ከኔ አንሳልኝ አርቅልኝ እያለ ኋላ ግን እግዚአብሔር ምን አለው? ኃይሌ በድካም ይገለጣልና ጸጋዬ ይበቃሃል ብሎ አለኝ። እኔም ከዛ በኋላ በዚህ ጉዳይ መጸለይ አቆምኩ ይላል እና ለክብር ከዚህ ከትዕቢትም መጠበቂያ ደካማ መሆናችንን እንድናውቅ መገሰጫ ሆኖ የሚመጣ ደዌ አለ። ለመጠበቂያ ሆኖ ማለት ነው የሚመጣ ደዌ አለ እና አንደኛው እሱ ነው። ሌላኛው ደግሞ በኃጢአት ምክንያት የሚመጣ ደዌ አለ። ለምሳሌ በዚህ አንጻር የሙሴንና የአሮንን እህት ማርያምን ማስታወስ እንችላለን። ምንድነው የእሷ ደዌ? የለምጽ መመታት ነው። በለምጽ ነው የተመታችውና በለምጽ ለመታመም በለምጽ ለመመታት ምክንያት የሆናት ነገርን ደግሞ ስንመለከት በጣም የምንደነቅበት ነገር በእግዚአብሔር ዘንድ የከበረውን ታላቁን ነቢይ ሙሴን በማማቷ የተነሳ ነው። እንግዲህ ሙሴ ምንም ለክብሩ ባይገደው፣ ምንም ስለ ራሱ ባይከራከር፣ ለምን አማሽኝ፣ ለምን ስሜን በክፉ አነሳችሁ ብሎ ስለ ራሱ ገዶት ባይከራከር፣ የቅዱሳን ወዳጅ የሆነው የሙሴ ወዳጅ የሆነው እግዚአብሔር ግን ስለ ሙሴ ተገብቶ ወቅሷታል። በመገናኛ ድንኳን ላይ እንድትቀርብ አድርጎ በባሪያዬ በአገልጋዬ በሙሴ ላይ እንዲህ ያለ ጸያፍ ቃል ሐሜት ትናገሩ ዘንድ ስለምን አላፈራችሁም ብሎ ወቅሷቸዋል። ሁለቱን እህትና ወንድሙን ማለት ነው፣ ታላላቆቹ እና እህተ ሙሴ በለምጽ ለመንደዷ በለምጽ በሽታ ለመመታቷ ምክንያቱ ኃጢአት ነው። የለምጽ ደዌ ወይም ህመም እንዲያገኛት
ምክንያት የሆነው ማለት ነው። እንዲህ ባለው ሁኔታ በኃጢአት ምክንያት የሚመጣ ደዌ መኖሩን እንረዳለን። ደዌ ዘመቅሰፍት የሚባል አለ። በደዌ ተቀስፈው እስከ ሞት ድረስ የደረሱ አካላት አሉ። ለምሳሌ እነ ሄሮድስ በትል ተበልቶ ነው የሞተው በገዛ ቤተ መንግስቱና እንዲህ ያሉ ልዩ ልዩ ደዌያት መኖራቸውን እንረዳለን ማለት ነው። እና መጻጉዕ እንግዲህ ከነዚህ ውስጥ የትኛው ነው ብለን ስንፈልግ ይሄ 38 ዓመት በአልጋ ቁራኛ በደዌ ዳኛ ተይዞ የነበረው መጻጉዕ እንግዲህ በተአምራት የቆየ ነው። እንግዲህ በኃጢአት ነው እንዳንለው በዛ አንጻር የተቀመጠ ያንን የሚያመለክት ነገር የለም። የኋላ ወደፊት የሚሆነውን ነገሩን ግን ስንመለከት ይህ ሰው በደዌ በኃጢአት ደዌ የተመታ ነው። እንግዲህ አልጋህን ተሸከምና ሂድ ብሎ ካለው በኋላ ቅድም እህታችንም ባቀረበችው መጣጥፍ በግልጽ እንደተቀመጠው ያዳነውን እስከ መካድ ደርሷል። ያዳነኝን አላውቅም ብሎ በአደባባይ ተናግሯል። እንደገና ደግሞ በዕለተ አርብ የክርስቶስን ገጽ በጥፊ መጥቷል። እንግዲህ ከዚህ የበለጠ በደል የለም። በመዝሙር 40 ቅድም በተሰበከው ምስባክ መዝሙር ውስጥ ያለው አንድ ኃይለ ቃል አለ። ምንድነው የሚለው? የሰላሜ ሰው ብዬ የታመንኩበት እንጀራዬን ያበላሁት እርሱ ተረከዙን በእኔ ላይ አነሳ የሚል ቃል ተመዝግቦ እናገኛለን። እና በሀገራችን ስነ ቃል ውስጥ የበላበትን ወጨት ሰባሪ አይነት እንደሱ አይነት ቃል የሚባልለት ሰው ነውና እንግዲህ ኋላ የስጋ ብቻ ሳይሆን የነፍስ ደዌ ሁሉ አግኝቶታል። ክርስቶስም በጥፊ የመታች እጁ ሰላ ቀርታለች በዛው ላይ። ይህ እንግዲህ በቤተ ክርስቲያን መጻሕፍትና በትውፊት የሚታወቅ ነው ማለት ነው። ቃለ ሕይወትን ያሰማልን። ቀሲስ እንግዲህ ከአራተኛው ሳምንት ከመጻጉዕ ጋር ተያይዞ እንግዲህ በሰፊው በቂ ግንዛቤ እንዲኖረን አድርገው ነው እንግዲህ ያስተማሩን። እጅግ በጣም አድርገን እናመሰግናለን ቀሲስ። እኔም አመሰግናለሁ። አድማጮቻችን አሁንም ዝግጅቶቻችን እንደቀጠሉ ናቸው። በቀጣይነት አንድ ዝማሬ አድምጠን ከዝማሬው ቀጥሎ የክርስቲያን ጸሎት ዝግጅታችን የሚቀርብ ነው የሚሆነው። የዛሬው ዝግጅታችን ወይኩን ፈቃድከ ክፍል 1 በመላከ ሰላም ታዬ አብርሃም የሚቀርብ ነው የሚሆነው። ዝግጅቱን ተከታትለን ተመልሰን እንገናኛለን። አልቻልኩም አምላኬ ኃጢአት ልታገሳ መንፈሴን ልገዛ ሕይወቴንም ልመራት ሁሉን እያስብ በመመኘት ሥጋዬ እተዋረድን ተገፈፈ ጸጋዬ ማረኝ ይቅር በለኝ ኢየሱስ ክርስቶስ የዛገ ሕይወቴን በምሕረት አድን። ይጠቅማል የማልለው ከንቱ ኖሮዬ አዘናግቶ አስቀረኝ ሰንከል ቃላው ጉዞዬም ተስፋ ቆርጠ በኔ አልተውቀኝም ቀድሞም ሁሉን ይቅር ብለ አሁኑን ልጅ አድርገኝም ማረኝ ይቅር በለኝ ኢየሱስ ክርስቶስ የዛገ ሕይወቴን በምሕረት አድስ። የክርስቲያን ጸሎት እንዴት የትና ምን እንጸልይ? በኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምሮ የጸሎት ምንነት አይነትና አፈጻጸሙን እንዲሁም በጸሎተ አቡነ ዘበሰማያት የተካተቱ ጉዳዮች በዝርዝር ይቃኛሉ።
የክርስቲያን ጸሎት። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለነቢያት ትንቢትን፣ ለሐዋርያት ስብከትን፣ ለሊቃውንት ትርጓሜን የገለጹ ሥላሴ ለእኛም እነዛ ቅዱሳን አምላክ ስሉስ ቅዱስ ይግለጹልን። አሜን። የእመቤታችን የቅድስት ድንግል ማርያም ጸሎቷ፣ ልመኗ ከሀገራችን ከኢትዮጵያ ከቅድስት ኦርቶዶክሳዊት ቤተክርስቲያን ጋር ይሆንልን። አሜን አሜን። ባለፈው ጊዜ እንግዲህ ትምጻ መንግሥትከ የሚለውን በመጠኑ አይተናል። ለዛሬ የማቴዎስ ወንጌል ምዕራፍ 6 ቁጥር 10 ላይ ያለውን እንመለከታለን። ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን የሚል ነው። በግዕዙ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ይላል። አንድ ነው። የሰማያዊ አባታችን ፈቃድ ምንድን ነው? በሰማይ ፈቃድ ይሁን ሲል ምን ማለቱ ነው? በምድርም እንደዛው ይሁን የሚለው መተርጎም አለበት። በመሰረቱ እኛም ሆን ቅዱሳን መላእክት ደቂቀ አዳምም ሆን ቅዱሳን መላእክት ለባውያንና ነባቢያን አድርጎን የፈጠረን ምንድነው? ለባውያን አዋቂዎች፣ ነባቢያን መናገር የሚችሉ ማለት ነው። ነባቢ ለመሆን ለባዊ መሆን ያስፈልጋል። ሕያዋን ናቸው። ሕያው የሆነ ነው እንግዲህ ለባዊ ነባቢ የሚባለው። እኛም ሆን መላእክት ሲፈጠሩ ለባውያን፣ ነባቢያን፣ ሕያዋን አድርጎ ስለፈጠረን ምንም እኛ ከአራቱ ባህርያተ ሥጋ ብንፈጠርም ረቂቅ የሆነች ነፍስ አለችን፣ ባሪያ እግዚአብሔር የተሰራች። መላእክት እና እኛ መንፈሳውያን ነን በነፍሳችን በኩል። መላእክት ያው ረቂቃን መንፈሳውያን ናቸው። ስለዚህ ሕግም የተሰራልን ለእኛ ነው። መላእክት መጽሐፍ አያስፈልጋቸውም። በሕገ ልቡና እግዚአብሔርን ያመልካሉ፣ ያመሰግናሉ፣ ፈቃዱን ይፈጽማሉ። ፈቃዱን አልፈጽምም ያሉት ከነገደ መላእክት ወገን ሳጥናኤልና የእሱ ነገድ አጋዕዝት የተወሰኑት በራሳቸው መንገድ ሄደው ወደ ክህደት ሄደው በእግዚአብሔር ፈቃድ ላይ አምፀው አጋንንት ሆነው ቀርተዋል። ስለዚህ አጋንንትን እንዳንመስል ከእግዚአብሔር ፈቃድ መውጣት የለብንም። ቅዱሳን መላእክትን ለመምሰል ነው እንግዲህ የእግዚአብሔር የአባታችንን ፈቃድ ማወቅና መፈጸም የሚኖርብን። መድኃኒታችን
የአቡነ ዘበሰማያትን ጸሎት ሲያስተምር ፈቃድህ በሰማይ እንደሆነች እንደዚሁም በምድር ትሁን ብላችሁ ለምኑኝ ብሏል። ወልድን መለመን በሕልውና አብና መንፈስ ቅዱስ ስላሉበት አብን መለመን ነው፣ መንፈስ ቅዱስን መለመን ነው። ሥላሴ በፈቃድ በስልጣን አንድ ናቸው። ይህ እንደተጠበቀ ሆኖ አሁን ፈቃድ በሰማይ እንደሆነች እንደዚሁም በምድር ትሁን ሲል ምን ማለቱ ነው ብለን ግዴታ መጠየቅ ይኖርብናል። መጀመሪያ እኛም ሆን መላእክት በራሳችን ፈቃድ አልመጣንም፣ አልተፈጠርንም። የትኛው መልአክ ነው በራሱ መልአክ ሆኖ የተፈጠረ? የትኛው ሰው ነው በራሱ ሰው ሆኖ የተፈጠረ? ሰው ሆኖ በመፈጠሩ ከሌሎች ፍጡራን ከእንስሳትና ከአራዊት ከአዕዋፍ ይለያል። እግዚአብሔር ነው የፈጠረው። አሁን ስለ ስነ ፍጥረቱ አይደለም የምንናገረው። እግዚአብሔር ባይፈቅድ ባይወድ ሰውም ሆነ መልአክ ሊገኝ አይችልም። ስለዚህ የሕልውናችን መንስኤ እግዚአብሔር በፈቃዱ ወዶ ስለፈጠረን ነው። ስለዚህ ወዶ ከፈጠረን ለሱ ፈቃድ መገዛት፣ ፈቃዱ እንዲያስፈጽም መለመን ተፈጥሯዊ ግዴታችን ነው። እግዚአብሔር ግን አስወድዶ አስፈቅዶ የሚገዛ አምላክ እንጂ ፈጥሬያቸዋለሁና በግድ ልግዛቸው አይልም። እንደ እግዚአብሔር ነፃነት የሚሰጥ ማን አለ? አሁን የተቸገርነው ፍጡራን ትንሽ ነገር እውቀት ወይም ስልጣን ሲኖራቸው ራስ ወዳዶች ስለሆኑ ራሳቸው የማይፈጽሙትን ሌላውን ፈጽሙ ብሎ ያዛሉ። እንደ ፈሪሳውያን ማለት ነው። ፈሪሳውያን ለኦሪት ሕግ ተቆረቆርን ይላሉ፣ ራሳቸውን ያመጻድቃሉ፣ ግን የእግዚአብሔር ፈቃድ አይፈጽሙም። ተቃዋሚዎች ናቸው እና በግብዝነት እኛም የከበረውን የእግዚአብሔር ፈቃድ ተቃዋሚዎች እንዳንሆን የግዴታ ፈቃዱ እንድንፈጽም መለመን ይኖርብናል ማለት ነው። የአቡነ ዘበሰማያት ጸሎት እሱን በሚገባ እንድንለምነው ይረዳናል። በራዕየ ዮሐንስ ምዕራፍ 4 መላእክት በሰማይ የሚለምኑትንና የሚያመሰግኑትን ምስጋና ቅዱስ ዮሐንስ በምዕራፍ 4 ከቁጥር 8 እስከ 11 ድረስ ገልጾታል። አራቱም እንስሶች ይላል በቁሙ እንስሶች ሳይሆኑ ኪሩቤል ናቸው። ጾርተ መንበር እነሱን ሲገልጽ ነው። አራቱም እንስሶች እያንዳንዳቸው 6 ክንፎች አሏቸው ይላል። የብርሃን ክንፍ በዙሪያቸውና በውስጣቸውም ዓይኖች ሞልተውባቸዋል ይላል። ይህ ምንድን ነው? ዓይኖች ሞልተውባቸዋል ማለት ዓይኖቻቸው ምንድን ነው? በሁሉም አቅጣጫ ማየትና ማወቅ ይችላሉ ለማለት የተነገረ ነው እንጂ ዓይናቸው እንደዛ ብዙ ነው ማለት አይደለም።
ዓይኖች አሏቸው አለ። ምስጢር አይከፈልባቸውም፣ ኃላፊያትንም መጻያትንም ሁሉን ያውቃሉ ነው። እንግዲህ እነዚህ ሁሉን የሚያውቁ አይናማ የሆኑ የኛ እንኳን የተማረ ሲኖር 4 አይና እንላለን፣ 4ቱን ጉባኤ ያጠናውን። እነዚህ ደግሞ ቁጥር የሌለ አይን ነው ያላቸው። እውቀታቸው እንዴት አይነት ስፋት እንዳለው የማይቆጠር መሆኑ እዚህ ላይ መገንዘብ እንችላለን። እነዚህ አዋቂዎቹ መላእክት በሰማይ የሚኖሩት ጾርተ መንበር ምን እያሉ ነው እግዚአብሔር የሚያመሰግኑት? የተፈጠሩበትን ዓላማ ነው የሚያከናውኑት። በስነ ፍጥረት እንደምናውቀው እግዚአብሔር ሰውና መላእክትን ስሙን ቀድሰው ክብሩን ወርሰው እንዲኖሩ ነው የፈጠራቸው ብለን ነው የምናምነው። ምን ብለው ነው የሚለምኑት? ቅዱስ የሚያመሰግኑት ቅዱስ ቅዱስ ቅዱስ። እዚህ ላይ ምስጢረ ሥላሴ አለ። አብ ቅዱስ ነው፣ ወልድ ቅዱስ ነው፣ መንፈስ ቅዱስ ቅዱስ ነው። በቅድስና በክብር አንድ ናቸው፣ አይበላለጡም። 3 ጊዜ መናገሩ ምስጢረ ሥላሴን ይገልጻል። ከዛ በኋላ አንድነቱን ይገልጻል። እግዚአብሔር በመለኮቱ አንድ መሆኑን ይገልጻሉ። የነበረውና ያለው ሃሌሉያ እንላለን። ቅድመ ዓለም የነበርክ አሁንም ያለ ዓለምን አሳልፈ የምትኖር የተመሰገንክ አምላክ ለማለት ነው ሃሌሉያ የምንለው። ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ እንላለን እና የነበረውና ያለው የሚመጣው ወልድ ቢሆንም በሕልውና አብና መንፈስ ቅዱስ ይለዩታል ማለት አይደለም። የሚመጣውም ሁሉንም የሚገዛ ጌታ አንድ ጌታ ያደረገው አብ ወልድ መንፈስ ቅዱስ አንድ ጌታ ናቸው። ጌታ አምላክ አለ እያሉ ቀንና ሌሊት አያርፉም። እረፍታቸው ምስጋናቸው ነው፣ ምስጋናቸው እረፍታቸው ነው። ምግባቸውም እግዚአብሔርን ማመስገን ነው። እንስሶቹም ሲባል አሁን ገብቶናል። 4ቱ ጾርተ መንበር በዙፋን ላይ ለተቀመጠው በጌትነት ላለው ማለት ነው ከዘላለም እስከ ዘላለም በሕይወት ለሚኖረው ሕያው አምላክ ነው። ለእኛም ዘላለማዊ ሕይወት የሚሰጥ ነው። ለእርሱ ክብርና ውዳሴ ምስጋናም በሰጡት ጊዜ ነው 24ቱ ሽማግሌዎች ይላል። 24ቱ ሽማግሌዎች እዚህ ላይ በአማርኛው ሽማግሌዎች አለ እንጂ 24ቱ ሊቃናት ወይም 24ቱ ካህናተ ሰማይ ናቸው፣ መላእክት ናቸው። በ24ቱ ሰዓት ሁሉ ፍጥረቱን በጸሎታቸው ይጠብቃሉ፣ ለሁሉ ይጸልያሉ። 4ቱ ሽማግሌዎች 4ቱ ካህናተ ሰማይ በዙፋን ላይ በተቀመጠው ፊት እግዚአብሔር በቦታ አይወሰንም፣ ግን ሰማይ ዙፋኔ ነው ባለው መሰረት በመንበረ መንግስት በጌትነት ይገለጻል። መንበሩ አንድ ነው። በተቀመጠው ፊት ወድቀው ይላል። እኛው ስግዱ ሲለን ዲያቆኑ በመንበሩ ፊት ማለት በታቦቱ ፊት ስሙ ባለበት ለስሙ እንደምንሰግደው ማለት ነው። ወድቀው ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ በፊት መውደቅ ዝም ብሎ መውደቅ ሳይሆን በግንባር
ስርዓተ ስግደትን ነው የሚያሳየው። ዝም ብሎ በሀሳብ አይደለም ስግደት። በመንፈስ ይሰግዳሉ ሲባል አካል አይሰግድም ማለት አይደለም። እግዚአብሔር የስጋም የነፍስን ፈጣሪ ነው። እነሱ መላእክት ናቸው ረቂቃን፣ በመንፈስ ብቻ ሳይሆን በአካላቸውም ይሰግዳሉ ማለት ነው። እኛም እነሱን ተከትለን ነው የምንሰግደው፣ መስገድ ያለብን። ወርቀው ምን አሉ? ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ ምንድን ነው የሚሉት? ጌታችንና አምላካችን ሆይ፣ በዙፋኑ ላይ ያለው ሰማያዊ አባታችንን፣ ለእነሱም አባታቸው ጌታችንና አምላካችን ሆይ አንተ ሁሉን ፈጥረሃልና፣ ሁሉን የፈጠረ ነው ኢየሱስ ክርስቶስም ከአብ ከመንፈስ ቅዱስ ሳይለይ ሁሉን የፈጠረ ኃያል ቃል ነው። ለዚህ ነው ሁሉ በሱ ሆነ፣ ወቦቱ ሁሉ ሆነ፣ ሁሉ በሱ ሆነ፣ ሁሉ በሱ ተፈጠረ ብሎ ቅዱስ ዮሐንስ ወንጌላዊ በዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 3 ላይ የገለጸው ማለት ነው። ሁሉን የፈጠረ ነው። ሁሉን ፈጥረሃልና አሁን የፈቃዱን ለማምጣት ነው። ስለ ፈቃድ ነው። ስለ ፈቃድህም ሆነዋልና ተፈጥረውማልና ክብር፣ ውዳሴ፣ ኃይልም ልትቀበል ይገባሃል እያሉ በዙፋኑ ፊት አክሊላቸውን ያኖራሉ። አክሊል የክብራቸው መታወቂያ ነው። ካህናቱ ቅዱስ ሲሉ ካህኑ ኪዳን ሲያደርሱ ቀጸላቸውን እንደሚያወርዱ ማለት ነው። የሰማይ ስርዓት ነው ወደ ምድራዊት ቤተ ክርስቲያን የመጣው፣ ምድራዊ ስርዓት አይደለም። ስለዚህ አክሊላቸውን ያኖራሉ። ለምሳሌ በዚሁ ስርዓት እኛ ኢትዮጵያን ክርስቲያኖች አሁን ተበላሸ እንጂ ወደ ቤተ ክርስቲያን ስንገባ ቄሱ የመታወቂያቸው ስለሆነ ጥምጥማቸውን ቀጸላውን አያወርዱ፣ መነኩሴም ቆቡን አያወጣም። እኛ ግን ምዕመናን ባርኔጣ አድርገን ኮፍያ አድርገን ስንገባ ኮፍያችንን ማውጣት አለብን። ዘው ብለን ቤተክርስቲያን አንገባም። ወደ ቤት እንኳን ስንገባ ወደ ራሳችን ቤት ሰው ቤት እንግድነት ስንሄድ ባርኔጣችንን አውጥተን ነው የምንገባው። ባርኔጣ አድርጎ መግባት የትዕቢት ምልክት ነው። ይህን እንግዲህ የኮረጅ ነው ከነዛ ከትዕቢተኞች ስለሆነ እንደ ስልጣን የቆጥረ ነው። አሁን ዘው ዘው ነው የምንለው። እኔ ለትምህርቱ አመጣሁት እንጂ ይህንን ምን አለበት የሚል ስለሆነ ምን አለበት እያለ ይኖር። እንግዲህ ግን ትምህርቱ አይቀርም። እነሱ እንኳን 24ቱ ካህናተ ሰማይ የክብር ምልክታቸውን ቀጸላቸውን የብርሃን ቀጸላ በእግዚአብሔር ዙፋን ፊት አኑረው ነው የሚሰግዱት። እኛ ከነ ባርኔጣችን እንስገድ፣ ከነ ኮፍያችን፣ ከነ አለባበሳችንም እኮ አሁን የቤተ ክርስቲያን ስርዓት አልተጠበቀም እኮ። ያውን ቢነገር ዋናው ነገር የእምነቱ ነገር ሳይኖር በቅርንጫፍ ወደ ስርዓቱ ቢሄድ አይሆንማ፣ አይሆንም። እንግዲህ አባቶች ካህናት፣ ንስሐ አባቶችም የሚሰሟቸው ከሆነ ነው እምቢ ይላል። አውቃለሁ ስለሚል አዳሚ እነሱም ተቸግረዋል። ካህናትም ሊያስተምሩ ሲፈልጉ አውቃለሁ ነው የሚለው። አንዳንዱ ደግሞ በቃ ፈርቶ ዝም ይላል።
አባት ከሆነ መፍራት የለበትም። የሚያስርበት የሚፈታበት ስልጣን ሰጥቶታልና ፖሊስ ሽጉጥ የታጠቀው ሌባ ሊፈራ ነው? የገዛ ልጆቹን ንስሐ አባት መፍራት የለበትም። የእግዚአብሔርን ፈቃድ እንዲፈጽሙ ማስተማርና መምከር ይገባዋል። ወደዚያ የሄድኩት ብዙ ስርዓት ተበላሽተዋል ለማለት ነው። በዙፋን ፊት አክሊላቸውን ያኖራሉ የሚለው ነው ወደዚያ መጣኝ። ስለ ፈቃድም ሆነዋልና የሚለውን ነው ከዚህ ውስጥ የወሰድኩት። የተፈጠርነው በስላሴ ፈቃድ ከሆነ ታዲያ የፈጣሪያችንን የአባታችንን ፈቃድ መፈጸም ግዴታችን አይደለም ወይ? ተፈጥሯዊ ግዴታችን አይደለም? ለመሆኑ የእግዚአብሔር ፈቃድ ምንድን ነው? ከ80 መጽሐፍት በተለይ ከብሉያት ከ46ቱ አንድ ብለን እኛ የኦርቶዶክስ ተዋሕዶ አማኞች የምንቀበለው ከ10 መጽሐፍት መጽሐፈ ሲራክ አለ። መጽሐፈ ሲራክ እኛ ብቻ ሳንሆን ካቶሊኮችም ይቀበላሉ፣ ሌሎችም ኦርቶዶክሳውያን ይቀበላሉ። እና መጽሐፈ ሲራክ ምዕራፍ 1 ቁጥር 26 ላይ ምን ይላል? ጥበብ ይሉሃል ይላል። እንደ ሶሎሞን ያለ ጥበብ የተሰጠው ነው ሲራክ። ጥበብ ይሉሃል፣ እውቀት ይሉሃል፣ እግዚአብሔርን መፍራት ነው ይላል። ብዙዎቻችን ጥበብ እውቀት የምንለው በቴክኖሎጂ ማደግንና የዚህን ዓለማዊ እውቀት መሸመት ይመስለናል። እንኳን መንፈሳዊውንም እንኳን አንድምታውን ብናውቅ ፈሪሃ እግዚአብሔር ከሌለን እኛ ገና ጥበብ ውስጥ አልገባንም፣ እውቀትም አናውቅ። ፈሪሃ እግዚአብሔር ነው ይላል የጥበብ ሰው ሲራክ። ፈቃዱም ይላል፣ ይህን ነው የፈለግኩት፣ ምግባርና ሃይማኖት ነው። እንግዲህ ወይኩን ፈቃድከ በከመ በሰማይ፣ ከማሁ በምድር አይደለም። ሰማይ አባታችን ፈቃድህ በሰማይ እንደሆነ እንደዚሁም በምድር ይሁን ነው። ፈቃዱ ምንድን ነው? መላእክት በሰማይ ቅዱስ 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 ብለው አመስግነውህ የቅድስና ተሳታፊ ሆነው እንደሚኖሩ ያውቅሉ ምግብና እረፍት እንደሚሆናቸው እንደ መላእክት እኛም ፈቃድህን የምንፈጽም ለመሆን አብቃን ማለት ነው። የክርስቲያን ጸሎት እንዴት፣ የትና ምን እንጸልይ? በኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምሮ የጸሎት ምንነት አይነትና አፈጻጸሙን እንዲሁም በጸሎተ አቡነ ዘበሰማያት የተካተቱ ጉዳዮች በዝርዝር ይቃኛሉ። የክርስቲያን ጸሎት አድማጮቻችን ከዝግጅታችን ተመልሰናል። እንግዲህ የዛሬው የክርስቲያን ጸሎት ዝግጅታችን ወይኩን ፈቃድከ የሚለው ክፍል 1 ነው ወደ እናንተ ያደረስነው። እንግዲህ በአቡነ ዘበሰማያት ጸሎት ውስጥ ፍቃድህ ይሁን የሚለውን ትንታኔ ነበረ ያደመጣችሁት። በዚህ አይቋጭም። ሌሎች ደግሞ ተከታታይ ክፍሎች በዚሁ በክርስቲያን ጸሎት ውስጥ የሚተነተኑ ወደ እናንተ የሚቀርቡ ነው የሚሆኑት።
እንግዲህ ቀሲስ ካለን ሰዓት አኳያ ሰዓታችንን እየጨረሰን ስለሆነ የሚሉት ነገር ካለ ይበሉና አድማጮቻችን እንሰናበታለን። መልካም እንግዲህ እውነት ነው አንቺም እንዳልሽው ከዚህ በላይ ለመናገር የሚያስችል የአየር ሰዓት አይኖረንም። ባለን ጊዜ አድማጮቻችንን ተሰናብተን የቀጣዩን ሳምንት መርሃ ግብራችንን አስተዋውቀን መውጣት ነው የምንችለው። እንግዲህ የተወደዳችሁ አድማጮቻችን ዛሬ የሰማነው ወይም የጀመርነው የክርስቲያን ጸሎት ዝግጅታችን ላይ ወይኩን ፈቃድከ የሚለው የአቡነ ዘበሰማያት ጸሎት ክፍልን የተመለከተ ትምህርት በሰፊው የሚቀርብ ነው። በቀጣይነት በተከታታይነት የሚቀርብ ነው የሚሆነው። እነሱን ጨምረን በቀጣዩ ሳምንት እንግዲህ ደብረ ዘይት ነው፣ ማዕከለ ጾም ነው። የመድኃኒታችን ኢየሱስ ክርስቶስ ዳግም ምጽአቱ ከሚታሰብባቸው የዓመት ታላላቅ ቀናት አንዱ ነውና ያንን የተመለከቱ ዝግጅቶች ዝማሪያትን ይዘን የምንቀርብ ይሆናል። እስከዛው ድረስ ግን ከቀሪ የማህበረ ቅዱሳን ቴሌቪዥን ዝግጅቶች ጋራ መልካም ቆይታ እንዲሆንላችሁ በመመኘትና እነርሱንም እንድትከታተሉ በመጋበዝ በዚሁ እንሰናበታለን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት ቸርነት፣ የእመቤታችን የቅድስት ድንግል ማርያም ወላዲተ አምላክ አማላጅነት፣ የቅዱሳን አባቶቻችንና እናቶቻችን በረከታቸው፣ ድል የማትነሳ ጥርጥር የሌለባት ንጽሕት ቅድስት ተዋሕዶ እምነታቸው በእኛ ላይ ጸንታ ትኑር ለዘላለሙ አሜን።